እስክንድር ነጋ ዛሬም እናገራለሁ። አለቆቼም ጋር ተነጋግረናል። ነገም አይመራኝም፣ ዛሬም አይመራኝም፣ እስከ ህይወት ፍጻሜ ድረስ እስክንድር ነጋ አይመራኝ። እውነት ነው። እስር ቤት ቆይቻለሁ። አዎ 20 ቀን እስር ቤት ቆይቻለሁ። ስለዚህ የተከሰስኩት በዶላር ዝም ነው። በዶላር ዝም ደግሞ አሁን ላይ አንድነት ስላለ መሬት ያሉት ራምቦ ክፍለ ጦር፣ አስቻለው ደሴ ክፍለ ጦር፣ ቃኝ ሻለቃዎች በሙሉ ከኔ ጎን ስለነበሩ 7 ለ7 በሙሉ ከኔ ጎን ስለነበሩ ከሻለቃ እስከ መሪ ድረስ ወንድሜ እያሉ ውሃ እየመጡ ምግብ እያመጡ እየጠየቁኝ አብሽር እያሉ ከጎን የነበሩት እነሱ ስለሆኑ ለነሱ ክብር ሲባል ሙዚቃው ራሺ ሳሚ ይቅርታ እንደጠየቀው ምሬ ወዳጆ ይቅርታ መጠየቅ አለበት እስከማለት እንደዛ አመራሮቻችን ወንድሞቻችን የሸዋ ፋኖ ጠቅላይ ግዛት አላችሁ ሁላችሁም እንድታውቁት ያክል እኔ የተከሰስኩትና እኔ የሄድኩበት ጉዳይ ምንድነው ከሸዋ ጠቅላይ ግዛት አሳምነው እዝ ከአንዳንድ አመራሮቻችን ጋር ተነጋግሬ ለቀረጻ ነው ሄጄ የነበረው ባላደንጋ የተሰኘው ሙዚቃ አይታችሁታን ከነሱ ጋር ነው የሰራነው ካስቻለው ደሴ ክፍለ ጦር ጋር ያን ቀረጻ ሰርተን ስንጨርስ ያው ለጥያቄ ትፈልጋለህ ተባልኩኝ በሁለተኛው ቀን መሄድ ወዳለብን ቦታ ሄደናል ከዛ በኋላ የተጠየቁት ያው ዶላር ዝም በሚለው ሙዚቃ አንደኛ የሸዋ ጠቅላይ ግዛትና ለምንድን ነው ያፋድ አባል የነበሩትን ይቅርታ ሳትጠይቅ እንዴት መጣህ የሚል ክስ ነበር እሱም ምናልባት የኔ መዘናጋት ወይ ደግሞ የኔ ስተት ሊሆን ይችላል አንድ እሱ ነው ሁለተኛ ዶላር ዝም የሚለው ሙዚቃ እንዲጠፋ ነው ምክንያቱም አሁን አንድነት አፋብን የሚባል ድርጅት ስላለ እሱ እንዲጠፋ ነበር ከዛ ውጭ ያለውን ያው እንዲህ ነው ማለት ስለማልፈልግ ሚዲያ ላይ ያለ ሀቅ ስለሆነ ማለት ነው የሰሜናዊያን ጉዳይ እሱ ነው ሁለተኛ አዲስ አበባ ላይ እንዴት ገብተህ ትወጣለህ ብልጽግና ባለበት ሀገር ምናምን ሰባል ያው በዚሁ አጋጣሚ ሁላችሁ እንድታውቁት እኔ ብቻ አይደለም ወይ አዲስ አበባ ሄደን ነው ያማራ ፋኖም ሆነ ሌላው መሬት ያለው የትኛውም ሀገር ላይ ሙዚቃ የምንሰራው ወይ አዲስ አበባ ነው ወይ ባህር ዳር ነው ወይ መቀሌ ስለዚህ ይሄን እንድታውቁት ፈልጋለሁ ምናልባት እኔ እነሱ ጻዲቅ ሆነው ቀደም ስሙን ስለጠራው አዲስ አበባ ነው የሚኖረው ብሎ ሀብቴ ዲኮር የተባለው ፋኖ ከኔ ጋር ምን ችግር እንዳለበት አላቅም እንደተጣላን ማላቅም በውስጥም ጽፌለታለሁ ተጣልተን ከሆነ ማወቅ ስለምፈልግ እሱን ከወንድሞቼ እንዲሁም አማራ ፋኖ መሬት ካሉት ወንድሞቼ ጋር ከነፊት አውራሪ ጀምሮ በውስጥ የሄደ ብዙዎቹን ታስታውሱ ከሆነ አርበኞች ሚዲያ ማስገብቻቸው ነበር እነሱ ከገቡ በኋላ አርበኞች ሚዲያን ረብሸው በጥብጠው እስከ መውጣት ድረስ ደረጃ የደረሱ ሰዎች ናቸው ይሄን ነገር እኔ አዲስ አበባ ገብቼ ሰርቼ ከሆነ እሱ መቀሌ ገብቶ ሰርቶ ስለመጣ ማለት ነውና አዲስ አበባ ገብቶ ሰርቶ ይወጣል መቀሌ ገብቶ ሰርቶ ይወጣል እኔ ብቻ አይደለሁም እነሱ ገብቶ የሚወጡ ሰዎች እኔን ተከሳሽ ሊያደርጉ አይችሉም ከተማ ላይ ነው ሙዚቃ የምንሰራው ከዛ በኋላ መሬት ወርደን ክሊፕ እንቀርጻለን ማለት እና ሀብቴ ዲኮር ጋር ባለው ወደፊት እንሄድበታለን ለዛሬ የሱን አጀንዳ ማድረግ አልፈልግም በሚሊሊክ ህዝብ መግባባት ከቻለን እንግባባለን ካልሆነ ግን እኔና እሱ በግል እንጨርሳለን በቃ የሱ ጉዳይ ነው በዛም ውስጥ ሆናችሁ በሱ ታገን ሆናችሁ ደግሞ ስታጨቦቹ በነበራችሁ ሰዎች ደግሞ እንግዲህ በርቱ እናንተም እኔም እግዚአብሔር ይመስገን ተፋትቻለሁ በሸዋ ጠቅላይ ግዛት ውስጥ ምንም የመጣብኝ ምንም የሆንኩት ምንም የተደረገ ነገር የለም እውነት ነው እስር ቤት ቆይቻለሁ አዎ 20 ቀን እስር ቤት ቆይቻለሁ የደረሰብኝም ሆነ የተገፋሁት የተበደልኩት ነገር ግን አንዳችም ነገር የለም ከዛ በኋላ የቁም እስረኛ ነበር ከመሪዎቼ ጋር ነው የምበላው ከመሪዎቼ ጋር ነው ማድረግ የቁም እስረኛ መስከመባል ደረጃም አልነበረም ስለዚህ ያ ጊዜ ሁሉ አልፏል ዛሬ በሰላም ወደ ቤት ያስገብተውኛል ሸኝተውኛል ጠቅላይ ግዛት አሳምነው ዝንም ከመከታው ማሞ እስከ ኢንጂነር ደሳለኝ ከታች እስካሉት ወንድሞቻችን መሪዎቻችን ድረስ የሻለቃ አዛዦች ድረስ በጣም ነው ማመሰግነው ማለት ነው ፈልገው በኔ በኩል እንኳንም ታሰርኩኝ እንኳንም ችግሩ ተፈታ በእለቱ ዶላር ዝም የተሰኘው ሙዚቃ እውነት ነበረው ዛሬም ደግሞ እውነት አለ ትናንትና እኔ ባመንኩበት አፋባ ደጋፊ ብቻ ነው የነበርኩት አፋብ ደጋፊ አልነበርኩም በገባይ ልክ ዶላር ዝም አያጅበውም ሰርቻለሁ አንድ ሰው ነው ሜንሽን ተደርጎ ስሙ የተጠራው እሱም እስክንድር ነጋ ነው እስክንድር ነጋ ዛሬም እናገራለሁ አለቆቼም ጋር ተነጋግረናል ነገም አይመራኝም ዛሬም አይመራኝም እስከ ህይወት ፍጻሜ ድረስ እስክንድር ነጋ አይመራኝም ይሄን ሸዋ ጠቅላይ ግዛትም ሚሊሊክዝም አፋብንም ማንም ሆኖ ድጋሜ ነግራችኋለሁ እዛም ተናግሬያለሁ እስክንድርና እኔ ሳሚ ጃውሳው እንደ ብሔርተኛ አንግባባ የአማራ ፖለቲካን
ከነ ፕሮፌሰር አስራት ወልደየስ ጀምሮ እስካሁን ድረስ የአማራን ስቃይ ያበዛው ከአብይ አህመድና ከህወሓት በላይ አንደኛው እስክንድር ነጋ ብዬ ነው ማለት። ስለዚህ እስክንድር ነጋ እኔን አይመራኝም፣ እኔን አይገዛኝም። በእኔ በአፋብን ድርጅት ውስጥ ቢመጣም ራሴን ከትግል አገላለሁ እንጂ ከሱ ሰውዬ ጋር ግንኙነት አይኖረኝም ማለት። ስለዚህ የተከሰስኩት በዶላር ዝም ነው። በዶላር ዝም ደግሞ አሁን ላይ አንድነት ስላለ መሬት ያሉት ራምቦ ክፍለ ጦር፣ አስቻለው ደሴ ክፍለ ጦር፣ ቃኝ ሻለቃዎች በሙሉ ከኔ ጎን ስለነበሩ 7 ለ7 በሙሉ ከኔ ጎን ስለነበሩ ከሻለቃ እስከ መሪ ድረስ ወንድሜ እያሉ ውሃ እየመጡ ምግብ እያመጡ እየጠየቁኝ አብሽር እያሉ ከጎን የነበሩት እነሱ ስለሆኑ ለነሱ ክብር ሲባል ሙዚቃውን አጥፍቼዋለሁ። ሲቀጥል በጎንደር መሪያችን ደረጀ በላይ ራስ ደረጀ በላይን ለምንድን ነው ይቅርታ የጠየቅከው? ጎንደርን ለምን እሱን ብቻ ለይተህ ይቅርታ ጠየቅክ ላላችሁ ደግሞ አርበኛ ደረጀ በላይ አፋር ስለነበረ ነው። በሱ ውስጥ እና አርበኛ ሰለሞን አጠናሉ እና አርበኛ ተሻለ። ስለዚህ በዛ ውስጥ ያላችሁ በሙሉ ብዬ በሸዋም መከታ ማሞን የጠቀስኩት በጎንደር ራስ ደረጀ በላይ ነው። በጎጃምና በወሎ ስለሌለ ነው ጠቅላይ ግዛት የሚባል ስለሌለ ነው። ፈንታው መሐቤ ነበር፣ ምርኮኛ ነው፣ እጅ ሰጥቷል፣ አለቀ። ስለዚህ በፈንታው መሐቤ የነበሩት ወንድሞቻችን ዛሬ ሚኒሊክ እዝ ናቸው፣ የዋርካው ምሬ ወዳጆ ልጆች ናቸው። ይወዱኛል፣ ያከብሩኛል፣ አውቃለሁ። እነሱን ይቅርታ የምጠይቀው በዚህ አይነት ነገር አለ። እነሱን ምናልባት ማክበር ከፈለኩኝ በስራ ነው እነሱን የምክሰው። በጎጃምን ጠቅላይ ግዛት የሚባል የለም። እሱ ማስረሻ ሰጤ ነው፣ እሱ ምርኮኛ ነው፣ አለቀ። እነዛን ሰዎች ግን ዶላር ዝም የሚለው ሙዚቃ እነዛን ሰዎች ይመለከታቸዋል። ዛሬ በረሃ ላይ ያለው አርበኛ መከታ ማሞንም ሆነ አርበኛ ደረጀ በላይን ግን አይመለከትም። ስለዚህ መሬት ላሉት ሰራዊት፣ መሬት ላሉት ፋኖች ሞራል ሲባል ሙዚቃውን አንስተናል። አሁን ለምን ከተባለ አፋብን የሚባል ድርጅት፣ ዘመነ ካሴ የሚባል መሪ፣ ፋኖ የሚባል ህግ ሰራዊት ሰራለን ማለት። ስለዚህ በዚህ ጉዳይ እንድትረዱ እንፈልጋለን። ዛሬ እኔና መከታ ማሞ ወይም ሸዋ ጠቅላይ ግዛት ሰራዊት በሙሉ ወንድማማቾች ነን፣ ጓደኛሞች ነን። ስራም በቅርብ ሌላ ስራ ልንሰራ እንችላለን። ከሰራን ደግሞ አሳውቃችኋለሁ። በዚሁ አጋጣሚ አንድ ሚዲያ ላይ ስታሯርጡ የነበረው እህት ወንድሞቻችን፣ እኔ የተከሰስኩት በአፋብን ድርጅት አልነበረም። የተከሰስኩት በሸዋ ጠቅላይ ግዛት ብቻ ነው። ግልጽ ለማድረግ ዘመነ ካሴ ወይ መሪ ወዳጆ ወይ ምናምን ያወቀው ክስ አልነበረም። በሸዋ ጠቅላይ ግዛት በአርበኛ መከታ ማሞ እንዲሁም በስሩ ባሉ አመራሮች ጥሪ ተደረገልኝ፣ ሄድኩኝ፣ ከነሱ ጋር ጨርሼ ተመልሻለሁ እንጂ አፋብን ድርጅት ነው የከሰሰው ብላችሁ ቪዲዮ የሰራችሁ ወንድሞችም፣ ለምሳሌ ሄኖክ ማታ ማውርቼዋለሁና ስሙ መጥቀስ ስለምችል ነው እኔና እሱ ስላወራ ማለት። ሄኖክ የሰራው ቪዲዮ ረብሾ የነበረ የተወሰነ ሰዓት ላይ፣ ምክንያቱም ሐሳቡ ደስ ብሎኛል ማረጋጋት ስለሆነ። በኋላ ግን በአፋብን ድርጅት ነው የተከሰሰው የተጠየቀው የሚለው ልክ አልነበረም። እሱ እንድትረዱት እንፈልጋለን። ሸዋ ጠቅላይ ግዛት ነው ጥያቄ ያቀረበልኝ። ጥያቄም ነፃ አውጥቶኛል። በሐቅ ቁም ያለው ስልኬም ተመርምሮ ነፃ ነው። እኔን ሳም የብልጽግና የህወሓት የምናምን አሽከር ስትሉ የነበራችሁ ሰዎች በሙሉ ዛሬ ሸዋ ጠቅላይ ግዛትን ጠይቋቸውና ስለኔ ይነግሯቸዋል ማለት ወዳለሁ። አፋብንን እንጠብቅ፣ መሪዎቻችንን እናክብር፣ ድርጅታችንን አሁን እንጠብቅ ማለት ወዳለሁ። ግልጽ እንድታደርገው ግን እንደው ካነሳው አይቀር ስልክ ላይ ከብልጽግና ጋር መረጃ ተገኝቶበታል ተብሎ እዚህ ሚዲያ ላይ ተወርቶ ነበርና ስልክ ላይ እንግዲህ ያው እንዳልተገኘበት እየደጋገምኩ ስለሆነ ነው እና በዛው ይገመው እስኪ እንዴት ነው ብልጽግና ጋር አንደኛው ክስ ይሄ ነው። ይኸውልህ አንደኛው ክስ ከብልጽግና ጋር ምን አለ አጀንዳ ምን ተልኮ አለ የሚል ነው። በመጀመሪያ እኔ ሸዋ ጠቅላይ ግዛት አሳምነው እዚህ ጋር ተነጋግሬ ስለሆነ ሄጄ የነበረው ወንድሞቻችን ጋር እነ መከታ ማሞን አላሳወኩም። የኔ ጥፋት እነ አርበኛ መከታ ማሞን አለማሳወቄ ጥፋቱ። ከገባው በኋላ ግን የቀረስኩት ከነሱ ጋር ነው እና በበጽሞን ማገኛቸዋለሁ። ይቅርታ መጠየቅ ካለብኝ በዛው ይቅርታ ጠይቃለሁ። ሀብቴ ኮረን ዛሬ ሀብቴ ኮረን የአጀንዳ ማድረግ አልፈልግም። በውስጥ እናወራበታለን። ለእኛ ለሚኒሊክ ከዚህ በፊትም ብዙ ነገሮች ስላሉ እኔ ጋር ለምን እንደዚህ ሰጣ ገባ እንደሚገባም ሰለም ማላቅ እኔ እና እሱ አልተጣላንም። እዚህ ጋር አማራዎች እንድታውቁ የምፈልገው እኔና ሀብቴ ዲኮር አልተጣላንም። አዲስ አበባ ነው የሚኖረው ብሎ ግን እኔ ለማስገደል ባይዞ ከዚህ በፊትም እኔ ለማገት ብር ተከፍሎ ስለነበረም ወደፊት እጠይቀዋለሁ። እኔ ሄድበታለን። በሚኒሊክ ዝም መጠየቅ ካለበት በሚኒሊክ ዝም ከዋርካው መሪ ወዳጆ ጋር ከና አበበ ጋር ተነጋግረን መፍታት ባለብን እንፈታለን። አይ ከተባለ ግን በዚያው በሚዲያ ስለመጣ በሚዲያ እንመጣለን። ለምን ለሚኒሊክ ዝም እንደ ቤት አማራም ማፈር ስለማልፈልግ በሱ ምክንያት ማለት በቃ ይሄ ነው።
ከወሬያችሁ ላይ እኔ ማስታወቂያ ስራ እዚህ ጋር 244 ሰዎች አላችሁ። ሳሚ አዲስ ሙዚቃ ስለለቀቀ እየገባችሁ ህውለት ሰብስክራይብ አድርጉት፣ ላይክም አድርጉለት። እዚህ ጋር 200 ምናምን ሰዎች አላችሁ። ሳሚ እንኳን ደህና መጣ ምናምን ብቻ ሳይሆን እየገባችሁ ዩቲዩብንም ህውለት ሙዚቃውን አዲስ ሙዚቃ ለቋል። ሁለት ሙዚቃ ትላንት አንድ ለቋን፣ ባለፈው አንድ ለቋን። ሁለቱንም እየገባችሁ ህውለት። ራዩ አውራ ወንድሜ። እሺ ሳሚ ወንድም አለም እንኳን ደህና መጣ ብያለሁ። ቃል የለኝም እግዚአብሔርን አይቻለሁ። ባይዘው ሪከርዳችሁን የሁላችሁንም አይቻለሁ። የለንደን ፋሚሊዎችንም ደርሶኛል። ዶክተር ማን ነበር የሚባለው በሃይሚ ቤት ሲያስተላልፍ የነበረው? ዶክተር ስለሺ ቴንክ ዩ። ሁሉንም ሰምቻለሁኝ። ማን ሲቦጭቀኝ እንደነበር ባይዘው በዚህ አሁን በመጣሁበት በጣም የከፋኝና ያሳዘኑኝ ሰዎች መጀመሪያ ሄኖክ ነበር። ሄኖክ ጋር በውስጥ ጨረስን። ያልገባው ነገር ስለነበረ ነው። እሱን ወንድሜ ስለሆነ ሶሪ ተባብለናል። ትላንትና ማታ መንዚው በህይወቴ ያስቀይመኛል ወይ ደግሞ እንደዚህ አይነት ባህሪ ያመጣል ብዬ የማልጠብቀው ሰው መንዚው የሚባል ሰው እኔ አላውቅም። ማለት ካሜራ አስገጥሞ ወንድም መሪዎቻችንን ሊያስመታ እስከማለት ደረጃ በዚህ አይነት ስልጥና መግባት እኔ አላውቅም። እና መንዚው ጋር እንነጋገራለን። ራያው እንኳን ደህና መጣ። እንኳን ደህና ቆየን ብለናል። ዝሮ ዋናው ትልቁ ነገር ያም አለ አንተ በህይወት መምጣትህ ለኛ ትልቁ ትርፋችን ምንም ሳትሆን በህይወት መምጣትህ ብቻ ነው ዋናው ትልቁ ነገር ማለት ነው። ሌላው ነገር ቀስ ብሎ ሁሉም ነገር በሂደት የሚታይ ይሆናል፣ በሂደትም የሚወጋ ይሆናል። ግን አንዳንድ ሰዓት ላይ መውደቅ መያዝ ደስ ይላል። ለምን መሰለህ? ባይጠቅምህም ወዳጅና ጥላትን ትለይበታለህ፣ አርፈህም ትቀመጣለህ ከዛም አልፎ ማለት ነው። ስለዚህ ሁሉም ነገር ቢሆን ምንድነው እኛ ያልነውም ሀፊቱም ማለት ነው አንድ ነገር ነው። ያው ሙዚቃው ነው፣ ሌላ ነገር የለበትም። እንደ በቀሎ ቢያገላብጡትም ሌላ ምንም ነገር ሊያመጡበት ስለማይችል እናውቃለን እኛም። ስለዚህ ምንም አይነት ነገር የለም የሚለውን ነገር ነው። ስለሌሎቹ ነገር ሌላ ጊዜ ይከዳል። ግን የሁሉም ሰዓትና ጊዜ ስላለው ማለት ነው። ሌላው የኛ ደስታችን ምንድነው? እንኳን ደህና ገባ፣ እንኳን ሰላም ደግሞ ወደ ልጆችህ ተደበለቅ፣ ለወዳጁም ለጥላቱም በዛው ቀርተ ቢሆንም ጥላት ስቃያዊ ነበረ። ግን ለጥላቶቻችንም ክፉ አያገኛቸው። ለምን ያንተን ደስታህን እስከምናይ ድረስ እነሱ በህይወት ቢቆዩም ደስ ይላል። ጥላትህ ግን ቀድሞ ከሞተ ያንተን ደስታና ስለማያይ ለጥላትም አንዳንድ ጊዜ እርሜና ጤና ይስጣቸው ይባል እንድበረታ የሚያረጋህም ለወደፊትም እንድትጠነቀቅ ያረጋህም በቃ ብዙ አይነት ሽኩቻም እንዳለም ሁሉም ነገር በጥንቃቄ የሚከድበት ይኖራልና በጥቅሉ እንኳን ደህና መጣህ፣ እንኳን ደህና በሰላም ገባን የምንለው ደስ ብሎናል። ማይ በጣም ነው በነገራችን ላይ ሃይሚ በጣም ነው የምናመሰግነው። ሁላችሁም ስትጮህ የነበራችሁ እናመሰግናለን ማለት ነው። ከታች ሰሌ ምርጥ ሰው ማለት ነው። ሁላችሁም አለን። ሌላው ነገር እንግዲህ ብዙ ነገር ነበረ። እግዚአብሔር የተመሰገነውን ክብሩ ይስፋ ለመድኃኔዓለም። ዋናው ትልቁ ነገር አመፀኛውን ራዩማ አመፀኛውን አመስግንልኝ እባክህ። አመፀኛው የሚባል አንድ ወንድማችን አለ። ዋው ያን ሰው በነገራችን ላይ በጣም አመፀኛው በጣም ምርጥ ሰው ጎንደር አባት ሀገር ጎንደር ምናምን አይቼዋለሁ። ሪከርድ ያው ለማስታወስ ስላልቻልኩ ነው። አመፀኛው እነ ዮተር እነ ጌጅ ሰምቼዋለሁ የሁሉንም። በዛኛውም እነ ሜሙና ምን ሲሉ እንደነበር እነ በቀል ምን ሲሉ እንደነበር ሰምቼዋለሁ። ብቻ ግን ከጎኔ የነበራችሁ በሙሉ እግዚአብሔር ያክብርልኝ። ለምሳሌ በቀል እኔ በጣም ያው እብድ ስለሆነች አትገርመኝም እሷ። በርግጥ ጭራሽ ሳሚ ይቅርታ እንደጠየቀው ምሬ ወዳጆ ይቅርታ መጠየቅ አለበት እስከማለት ድረስ እንደዛ ጭራሽ እንደዛ እስከማለት ደረጃ ሲደረስ በጣም ገርሞኛል። ታውቃለህ እንደዚህ ከሆነማ ብለህ ሌላ አጀንዳ እንድታመጣ ነበር ሲፈልግ ነው። ባይዘው በቃ ወደድንም ጠላንም ድርጅቱን ግን ታድጋችሁታል። እግዚአብሔርን ሃይሚ በዛ ውስጥ ሲሰራ የነበረው አንድነቱን ለማፍረስ በተለይ በቃ እኔ በዛ ሰዓት እሺ ብዬ ተቀብዬ ባልሄድ የኔ አጃቢዎችና ተልከው የነበሩት ወንድሞቻችን ራሱ ይመታቱ ነበር። እግዚአብሔር ይመስገን በቃ ሁሉም በጣም ሰላም ማለት ነው። ያደረክልን እዚህ ጋር ሳሚ እንደ ድርጅት ጠይቁ ሲባል ነበር እና እዚህ ጋር
እኛ አላመንበትም እንኳን አይደለም እንደ ድርጅት ቀርቶ እንደዚህ ራሱ እና ኢንጂነር ደሳለኝን መናገር ምክንያቱም ይሄ ነገር ከነሱ እንዳልሆነ በደንብ ስለምናቅ ውስጣችን ያላመንበትን መናገር በጣም ከብዶን ነበርና በዚህ አጋጣሚ እውነታውን ስለተናገርክ እናመሰግናለን። ከዛ ውጪ ግን ምናልባት እንደ ቤት አማራም አሁን ላንተ ድምጽ መሆን በቃ ትክክለኛ እንዳማራነት ሰው መሆን በቂ ነው። ግን ደግሞ አብዛኛዎቹ ወደ ጎጥም ወስደውት ነበርና በዚህ አጋጣሚ ከቤት አማራ በላይ ሸዋ ላይ ያሉ ልጆች እነ ቲጂ በጣም አመስግናቸው እግዚአብሔርን እኔ ለነሱ ቃል የለኝም። ምክንያቱም ከነሱ ተቃራኒ ጭራሽ ሌላ ነገር አስበው እነሱም አብረው ሲሰደቡ ነበር ላንተ ፍትህ የጠየቁ ሁሉ እነሱም በጣም አመስግናቸው። ከዛ ውጪ ግን ጌች የደራው በጣም ወዳጅ ነው። ጌችንም አመስግን። ጌችና ቲጂ አዎ በጣም ያ ከዛ ያው እንግዲህ እናመፀኛው ምናምን የኛን ተዋቸው በቃ እንዳለ ሁሉም ምንም በስም ዝርዝር የሚጠቀስ አይደለም። ብቻ ብዙ ወንድሞች ከጎንህ ነበሩ። በነገራችን ላይ ሁሉም ሰው ይወደኛን ተብሎ አይጠበቅም። ብዙ እንደሚወድ ሁሉ ደግሞ በተቃራኒም እንደዛው ይኖራል። ግን የሚወድህ ሰው ይበልጣል። በነገራችን ላይ ሁላችሁንም እናመሰግናለን። እነዛም እኮ ይወዱኛል። ችግሩ ያው ዶላር ዝም ማለቴ ነው እንጂ እነዛም እኮ ይወዱኛል። ያው ግን ሳሚ በነገራችን ላይ እዚህ ጋር ስራ አንድ ነገር የተረዳሁት ምን እንደው ታውቃላችሁ? የሰራው ስራ ፍሬ ማፍራት እስከ መታሰር ደረጃ ደርሷል። በቃ እውነት ሀቅ ተናግሬያለሁ። አሁን ደግሞ ሀቅ ስለሆነ አስወርጃለሁ። እነ ፋኖ ሀራ ሁሉ ቪዲዮ ሰርተው ትላንት አፋድን ሲደግፉ የነበሩ ፋኖ ሀራንም እግዚአብሔር ነው። አሁን እኔና ፋኖ ሀራ ራሱ አንግባባም በፖለቲካ ግን በጣም ነው ያመሰግኑት። በቃ በጣም ማለት ምክንያቱም ትላንትናም ልክ ነበር፣ በሱም በእኔም ልክ ነበር። ቪዲዮ ሰርቶ ግን አማራን እንዴት አማራ ያስረዋል እስከማለት ደረጃ ደርሶ የሰራው ቪዲዮ በጣም ደስ ብሎኛልና እሱን ራሱ ቴንኪ ማለት ነው። ቴንኪ አዎ እዚህ 232 ሰው አላችሁ። አንዳንድ ጊዜ ትብብራችንን የምናሳየው ዩቲዩብንም እየገባችሁ ለቀቀውንም እዩለት ማለት ነው። ሌላው ነገር ለሱ ድምጽ ስትሆኑ የነበራችሁ በነገራችን ላይ ትላንት ይላል እንዴ አዲሱ ሙዚቃ ባላለንጋው ወይ ደግሞ ዞኑ ሁለት ሙዚቃ ነው የተለቀቀው። አንደኛው በክሊፕ ነው፣ አንደኛው በኖርማል ነው። ግቡና እዩልን እስኪ። ይሄው እዚህ ጋር ዩቲዩብ ቻናል ነው እዚህ ጋር ስለጣው ቆራጣው ምናምን የሚሉት የሰው ልጅ ተገሉ ዝም ብሎ ይቀመጣል እንዴ? ለዛውም የማራ ልጅ ለዛውም ለማራ መስዋዕት የሚከፍል ልጅ ግደለው ቆራጣው የፈለጉትን ተናግረዋል። ብዙ ነገር አሉ። ግን ለፈጣሪ ምን ይሳነዋል? ፈጣሪ እንደሰው አይደለም። አይ ይበልጥ ፍቅር ምን አለ መሰላችሁ? ይበልጥ አዋደው መለሱን። እኛ አሁን በጣም አዲስ ፍቅር ነን። ዋናው እሱ ነው። እኛም የምንፈልገው እንደሱ ነው። ሳሚ ደህና ነህ? እንዴት ነህ? ሰላም ነው ወይ? እንዴት ናችሁ? አለን። እንኳን ደስ ያለህ። በስመ አብ አሁን ሚዲያው ደመቀ። እናቴ ያመሰግናለሁ። ደህና ነሽልኝ? አለሁልህ። እንዴት ነህ? ደህና ነህ? አለን እግዚአብሔር ይመስገን። እንዴት ነሽ? ጀማልን አስገቡት እስኪ። ኮማንዶ ጀማል። እግዚአብሔር ይመስገን ደህና ነን አለን። ወንድማችን የኛ ኩራት ሁሉ ሰላም ነው? እግዚአብሔር ይመስገን። እንዳስቀመጣችሁኝ ንጹህ ነው። ደግሞ ነኮ ሃይሚን አስገቢ። እሺ ሃይሚን አስገቢ። እሺ በቃ በጣም ነው የማመሰግነው ሁላችሁንም። ኖረት ከታች እንሆን እና ያለን ከታይ ሆነን ታብታብ እናርግ። እሺ ተነደለ። እሺ ሀብትሽ እሺ ብራዘር ፍጹም ረዳ እንደምን አለው? ወይ እንዴት ወንድም አለም እንኳን በሰላም መጣ። እኩል ነን። አመሰግናለሁ። በቃ ደህና ሰው ባለፈው አንተ ታስረኛ ጠያቂ ነበርኩ፣ አሁን አንተ ጠያቂ ሆንክ። ግድ ነው እንትን አድርገህ በቃ ሰው ካላስገባ ማታ በስልክ እደውልልሃለሁ፣ እንደዋወላለን። ሰው አስገባ፣ እኔ ከታች ሆናለሁ። እሺ ታች ሆንልሃለሁ። አይ ወንድም አለ። እሺ እኔ ታች ሆናለሁ። እንደምን አለ ወንድም? ሳሚዋ ጓደኛዬ ወንድሜ ሰላም ነው ወይ? ሰላም እንደምን አላችሁ? አማን ነው ወይ? ወንድም አለም እንደው
እኔ ሀሱ በራኩበት ሰዓት አንተ ወደ እሱ እኔ ግራ ገባኝ። እኔስ እንደው እናቴ ትሙት እንደው ሳሚ ዋየ አሁን ደስ ብሎኛል። በቃ በጣም ርቁ ቦታ ስለሆንኩ ነው እንጂ እናቴ ትሙት ሳላስብ ውዬና ድሬ አላውቅም። ሳሚዋ በጣም ደስ ብሎኛል። የምሬን ነው የምልህ። ግን አሪፍ ነው። በቃ ይኸው የተለያየ ችግሩ በዛው ተፈትቷል። በጣም ደስ ይላል። ሳሚዋ ወንድም አለም አመሰግናለሁ። እግዚአብሔር ያክብርልኝ። የእናንተ አስተዋጽኦ ቀላል አልነበረም። እንደ ወላሂ ላዚም እናቴ ትሙት እኔ በጣም ነው አዝኜ የነበረው ሳሚዋ የወንድም አለም። ምክንያቱም ስለማውቀው ቀለል አድርጎ የሚያስብም ሰው ስላለ ብዙ ሰው አስተሳሰቡ እኩል አይደለም። ገባ ሰው ለሰው ልጅ ሰው ያለው ትኩረት እንደ ፊታችን አስተሳሰባችንም ስለሚለይ ነው። ገብቶሃል አይደል ሳሚ? የምወደውንና ብቃት ያለውን ሰው ልታጣ ትችላለህ በእንደዚህ አይነት ግርግርና አይምሮዬ ላይ የሄደው እሱ ነበረ። ምክንያቱም ብዙ የተጫወትናቸው ነገሮች ስለነበሩ ማለት ነው። ስለዚህ አንዳንድ ቦታዎች ላይ አሁን ግን በጣም ደስ ብሎኛል። ሙሉ ህይወትህ ለቀጣይ ላለው ህይወትህ ነው የተስተካከለው። የምሬን ነው ደስ ብሎኛል። ይቅርታ ሌላ ልጆች የሚያወሩ እንደው እድል እንዳልዘጋባቸው። አመሰግናለሁ ወንድም አለም፣ አመሰግናለሁ። ክበርልኝ፣ እግዚአብሔር ያክብርልኝ። ያው የእናንተ ውጤት ነው። ባይዞይ እንደ ሜሌሊክ ህዝብ በጣም ነው ያኮራችሁኝ ወንድሞቼ። ምክንያቱም አውቃለሁኝ እዛው ውስጥ ሙኛ አውቃለሁ። ከወጣ በኋላም ደግሞ በደንብ ከጎኔ የነበራችሁ ከንጉስ ምሬ ጀምሮ እስከነ እንግዲህ ጀማል ሁላችሁም ከጎኔ ስለነበራችሁ በተለይ በውስጥ ለውስጥ በነበረው ነገር በጣም ነው የማመሰግነው። እና አርበኛ ኪን እኔ እንጃ ወደፊት እንግዲህ ቪዲዮ ሰርች አመሰግናለሁ እንጂ ወሎ ቤት አማራ ላይ በተለይ እጅግ በጣም ነው የኮራሁትኝ። ምክንያቱም ወጥታችሁ እንደማንኛውም ቪዲዮም ሰርታችሁም እንዲህ ነው ፍቱ ልቀቁ ምናምን ሳይሆን በውስጥ ለውስጥ በበሰለ መንገድ መጥታችሁ ወንድሞቻችን ጋር ተነጋግራችሁ ሰላማዊ መንገድ መፍታታችሁ በጣም ደስ ብሎኛል። ከጎኔም ስለነበርክ ወንድም አለም ጀማል አመሰግናለሁ። እሺ ደብረ ክብር ነኝ። ሶሲ እንዴት ነሽ? ሰላም እንዴት ዋላችሁ? ራያ እንዴት ነህ? ሰላም ነው ወይ? አማን ናችሁ ወይ? እንኳን ደህና ቆያችሁ። ያው ስራ ላይ ነኝ፣ ድንገት ኢንቨስት ላይ ነው የገባሁት። ወይ አሪፍ ነው። እንኳን በሰላም ነገሮች ተስተካከሉ። በጣም ደስ ይላል። ጥሩ ነው። እንደዚህ የራሳችን ድርጅት እንደመሆኑ መጠን እንደዚህ ተነጋግሮ ነገሮችን ማስተካከል መለመዱ ጥሩ ነው። ላንተም ለሌላውም እንትን ያው በዚህ አጋጣሚ እነማሂ በጣም ያው ከሳሚ የበለጠ እንኳን ደስ ያላችሁ። በጣም የተጨናነቁ እነማሂ በጣም ረጅም ሰዓት ወስደው እንትን እያሉ ነበር። ያው ጫጫታ ቦታ ነኝ፣ ስራም ላይ ነኝ። እየደወልኩልህ ቅድም ላይ በሆነህ ነው መሰለኝ የዘጋኸው ነው ነበረ። ደስ ብሎኛል። ተጫወቱልኝ። እናመሰግናለን። ወንድም አለም እደውላለሁ። አብሽር። ያው እኛ ሚዲያው ላይ ምንም ማለት ስለማንችል ነው እንግዲህ ማሂ እንኳን ያው እየነገርኳት ነበር። ያው እኛ ልጆች አብዛኛው ችኩል ናቸው። ውስጥ ላይ ምንድነው ኖ ማሂ አይ አንቺን አይደለም ማለት እንደው እንዳጠቃላይ ብዙ የኛ ልጆች ውስጥ ለውስጥ መሄድ የሚችሉትን ያክል እየሄዱ ነበረ። ከላይም ያሉትም ሰዎች ውስጥ ለውስጥ የሚችሉትን እየጣሩ ነበር። ግን ያው በሚዲያ ካልሆነ ብዙ ጊዜ አሁን ይሄ ጋጋታ ካልሆነ ሰው እንትን ስለማይል ጥሩ ነው። እንኳንም እግዚአብሔር በጥሩ መንገድ በዚህ መንገድ ተጠናቀቀ፣ እንኳንም በሰላም ተፈታ የሚለው እንዳለ ሆኖ እንደው ሌላም ሰው እንዲህ አይነት ችግር ቢገጥመው ውስጡን ሲሆን ነው መልካሙ። ጋጋታው ያልሆነ ማለት ነገ የምንፈልጋቸውን ሰዎች ነገ የሚያስፈልጉን ሰዎች ጋር ስለሚያቀያይም ሚዲያ መረዳዳቱ መግባባቱ እንደዚህ እህት ወንድም ማግኘቱ እንዳለ ሆኖ ብዙ ነገር ያሳጣን ደግሞ በሌላ ጎን። ኤኒዌይ በጣም ደስ ብሎኛል ወንድም አለም። ስትወጣ እንደዋወላለን። እሺ ሀብትሽ አመሰግናለሁ ወንድም አለም፣ እግዚአብሔር ያክብርልኝ። እውነት አውቃለሁ ያው ምንም ማለት ስለማችሩ በእለቱ ያው ድንጋጤ ስለፈጠረ ነው እንጂ እኔ ጋር ምንም የተፈጠረ ምንም የተለየ ነገር ሌላ ነገር የለም። ጥያቄ ነው። ጥያቄውን በስነ ስርዓት ተመልሷል። እንደውም ይሄ ነገር በመፈጠሩም ሁሉም ነገር ሰላም እንዲሁም በእኔ በኩል በጎንደር በኩልም ይሄ ጉዳይ አንዳንድ ወንድሞቻችን ያኮረፉ ስለነበረ
በዛው ማያይዘን እንግዲህ ለሁሉም የይቅርታ ቪዲዮ ሰርተናልና እንኳንም ተፈጠረ ነው ያልነው። ችግር የለውም ሀብቴ፣ አመሰግናለሁ በጣም። ሰላም ሳሚ፣ እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁኝ ወንድም አለምሳለ ምህረት፣ እንዴት ነህ? እንዴት ነህ? አምሮብሃል? ተመችቶ ነው የመጣኸው? አዎ፣ ይሄ የሸዋ እንጀራ እያበሉ አንተዬ፣ እንደው የሸዋ እንጀራ ወደል ነው ወደል እንጀራ ብልታ ወላም ደስ ይላል። ለበጎ ነው። በነገራችን ላይ ወንድ ልጅ ከዚህም በላይ ብዙ ነገር ያጋጥማል። ዋናው ማለፉ ነው። በጣም ነው ደስ የሚለው። ምንም ማለት አንችልም። አሁን ላይ ግን እንኳን ደህና መጣ። ሁሉም አለፈ። በዚህ አጋጣሚ የሆነ ወዳጅህንም ጥላትህንም የምትለይበት እንትን ነው። ምንድነው መታሰሩን ታሰር ነገ ትፈታለህ ምናምን ይባላል። ስለዚህ ትምህርትም ይሆናል፣ አንተ ለወደፊቱም ትምህርት ይሆናል። ግን ደግሞ በዚህ አጋጣሚ ብዙ ወንድሞች እህቶች ካንተ ጎን እንደነበሩም በጣም ብዙ ወዳጅ እንዳለህም አይታንበታል። እኛ ያጋጥማል፣ ለበጎ ነው። እንኳን ደህና መጣህ ብለናል ወንድማችን። እና ሃይሚ እነት የምር አረ በጣም ብዙ ልጆች እዚህ ጋር እንኳን ስም መጥቀስ አይቻልም በጣም ከጎንህ ነበሩ። እናመሰግናለን። በዚህ አጋጣሚ እንኳን ደህና መጣህልን። አመሰግናለሁ ወንድም አለም፣ እግዚአብሔር ያክብርልኝ። ያው አይቻለሁኝ ሁሉንም ነገር፣ ማን ጠላታችን እንደነበር ማን ወዳጃችን እንደነበር። አሁን ግን እኔ ባይዘው በዚሁ አጋጣሚ ነገራችሁ የምወደው ነገር እዛ ላይ መታሰሬ ወይም ደግሞ ለጥያቄ መሄዴ ምናምን ምንም አሁን ላይ በአሁን ላይ ቀስ ብዬ ረጋ ብዬ ካሰብኩት በኋላ በተለይ ከወጣው በኋላ ብዙ ነገር ምቾት ሰጥቶኛል። ምክንያቱም እዛ ጋር ያተረፍኳቸው በጣም ብዙ ወንድሞች አሉ። በጣም ከአመራር ጀምሮ እስከ ታች ሰራዊት ድረስ ለኔ ሁሌ ሲጨነቁ የነበሩ በጣም ማላቃቸውን በብዙ ወንድሞች ያገኘሁበት በቃ ከአመራር ጀምሮ ማለት ነውና ደህና ጤነኛ ሰው ያገኘሁበት ጉዳይ ነው ይሄ ተፈጥሮ የነበረው። መጀመሪያ ላይ መደናገጡም ምኑም ስለነበረ ከዚህ በፊትም ደግሞ አይምሮአችን ላይ አንደኛ አምነን የተቀበልነው ነገር መንፈስ ስለነበረ ያ ነው ሚዲያውንም ትንሽ ርብሽብሽ አድርጎት የነበረው እና ሃይሚም እነ ቴምርም ደግሞ ወጥረው ከኔ ጎን ቆመው ስለነበረ የነሱ ማስተዋጽኦ ነው። ሚሊሊክዝም የአማራ ፋኖ ወንድሞቻችንም የነሱም ውስጥ ለውስጥ የደከሙት ጉዳይ ነው። በመነጋገር ነው። ጥያቄዎች 1 3 4 ጥያቄዎች ነበሩ። እነሱ ተጠየቅኩኝ፣ ተመለሰ። ያው ስልኬም ተመረመረ ለአንድ ወር፣ ስልኬም ጤነኛ ሆኖ ተገኘ። በቃ አለፈ ማለት ነው ሁሉም ነገር። እንደገና ከዚህ በኋላ ከኔ ጋር ማንኛውም የአማራ ፋኖ ሸዋ ጠቅላይ ግዛት ወንድማማቾች ሆነን ስራ ልንሰራ ነው የተስማማነው የጨረስነው ማለት ነው። ስለዚህ የተፈጠረው ነገር ፍቅር ስለመሰረተ አንድነትን ስላመጣ በኔ በኩል ከወንድሞቻችን ከመሪዎቻችን ጋር ያን ያክል ቅር የሚለኝ ጉዳይ አይደለም። ግን ከጎኔ ስለነበራችሁ ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ይትናፍ እንኳን ደስ አለህ ሃይሚ። ያታውራ እንኳን አብሮ ደስ አለን ማሂ። ሰላም። ዛሬማ አንድ እንትን ነበረ የሆነ አንድ እንትን ነበር የሚታኮሰው። ይሄ ምንድነው ዲሽቃ ምናምን ወደ ላይ ስማ፣ በነበረኝ ትልቁን ነበር የምታኮሰው። ኧረ ዛሬማ ዝም ብለው አንድ ርጭትማ ይታኮሳል፣ ግድ ነው። ሳሚዬ እንዴት ነህ? ሰላም በተደጋጋሚ ሼር ይደረግልኛል እና ከዛ ሳይ አንድ ወዳጄ ነች በውስጥ ሼር ታደርግልኛለች። ከዛ በቃ ለካ አንተ ቤት ከፍተህ ነው እና በጣም ሚዩት ማነው እንትን ሚዩት ያላረጋል የሻው ሚዩት አድርግ። እሰማለሁ። ስልክ ደውሎብኝ ነበር። ኦኬ አይ ቲንክ አሁን ሃይሚዬ እሺ ቆይ አንዴ አሁን ያወረዳችሁትን መልሱት አርበኛ ወንድማችንን። ሃይሚ ምናልባት መልእክት የምታስተላልፈው ካለ በኋላው ታፍኗል። ሃይሚ ታፍናሃል። ማሂ አይሰማም እንደ ሃይሚ የተሰማል። አሁን
እንኳን ደህና መጣህ ብያለሁ። አሁን የወረደውንም አስገቡትኝ። ሀይሚ ምናልባት በዚያው አጋጣሚ መልእክት ማስተላለፍ የምትችል ከሆነ ማለት በነበረው ነገርም ያው ሁሉም ያንተን ሪከርድ ከኔ ጎን የቆምክበትን በሙሉ ሲሰሙ ስለነበርና አርበኛ መከታው ማሙ እዚህም ስላለ አንድ ወንድማችን እነሱ ጋር ገስት ያለውን ፎሎ አድርጉት የሻው የሚለውን ከታችም አሉ አንዳንድ ወንድሞቻችን መልእክት ማስተላለፍ የምትችል ከሆነ መጀመሪያ መልእክት አስተላልፍና እየሰሙ ስለሆነ ለተፈጠረው ነገር በሙሉ ይቅርታን መጠየቅ ስላለብን ማለት ነው። ሰምባላ ያ በመጀመሪያ ደረጃ ባይዘው ኮፒ ሊንክ አድርጉለት ወጥቶን ስለነበረ ነው። ወንድማችን ሳሚ እንግዲህ ወደ ትውልድ ቀዬ እንኳን በሰላም መጣ። እውነት ለመናገር ይሄኛው በዚህ በአማራ ትግል ውስጥ ሁሉ ትግሉ ጥላታችን መሆን ያለበት ብልጽግና ነው። ወንድም ከወንድሙ ላይ አሁን የሚደረገው ይሄ የራስ እንዲያርገኛል እንዲበድለኛ ባይሆን ጥሩ ነበር። ነገር ግን ዝሮ አሁን ጉዳዩን በውስጥ ጨርሳችሁ ስለመጣችሁ ሳሚዬ እኔ አሁን ይሄ ነው ብዬ ነገሮችን እኔ ማበላሸት አልፈልግም። ግን ምንድነው በተለይ አሁን የሸዋ ጠቅላይ ግዛት ያሳምነው እዝ ወንድማችሁ ሳሚ በነበረው ጉዳይ ባይዘው ጩኸትም እንዳለው ነው በገታውም እንዳለ ሆኖ በዛ ልክ ደግሞ ከጎኑ ሆናችሁ ልጅየው ወደ ሀገሩ በሰላም እንዲመጣ ወንድማችን ነው ብላችሁ ሁላችሁም ይሄንን ወንድማችሁ በይቅርታ ይቅር ብላችሁ ወደ ቤቱ ስለሸኛችሁት በዛ አጋጣሚ ቴንክ ዩ። እኔ ባይዘው ሌላ ችግር የለብኝም፣ የግል ጸብ የለኝም። ትክክል ያልሆነ ነገር አንተ ተወንጅለ ከአዲስ አበባ ወደ ሸዋ የሄደው የብልጽግና አጀንዳ ይዞ ነው የሚባል እኔ በቃ በጆሮ እየሰማው በአይኔ እየሰማው አንተንም ደግሞ የነበርክበትን እኔ ስለማቅ የነበረ ትክክለኛ መረጃ ስለነበረኝ በሆነ ባልሆነ የሆነ ግለሰቦች አንተ ጋር የግል ችግር ስላላቸው ብቻ አንተን ያልሆነ ችግር ውስጥ ሊያስገቡ በዛ ደረጃ ሲረባረቡ ስላየው ታውቃለህ ሳሚዬ፣ እኔ እና አንተ እንደውም አንግባባም አይደል? በይሄ በጸምዶ ምናምን በሚለው ፖለቲካ ይዘመተ ምናምን እኔ የሐሳብ ልዩነት ነው አዘንድ ዘደይ ጥላቻ መለለቴ ለማንም የአማራ ልጅ በሳሚ ማወቅ አለባችሁ። ባይዘው እኔና አሁን ሳሚ በቃ ስንነጋገር ስንመላለስ የሆነ እንትን ራሱ በተመሳሳይ መድረክ የምንገናኝ አንመስልም። እውነታውና ሪያሊቲው ግን የሐሳብ ልዩነት ማለት ወንድምን ትጠላዋለህ ማለት አይደለም። የሐሳብ ልዩነት አለ ማለት እህት የሆነችውን አማራ ትጠላታለህ ማለት አይደለም። አዘንድ ዘደይ ህይወቱን የሚያሳጣ ጉዳይና ኬዝ ይዞ ሲመጣ ግን ይሄ ትክክል ስላልነበረ ይሄን ጉዳይም ይሄ አይዊሽ የቂም በቀል ባይኖር እኔ ባይዘው አርበኛ መከታው አሁን እያዳመጠ ስለሆነ ነው። አይኖ ሲያዳምጠኝ ነው ከረማ አሁንም እያዳመጠኝ ይሆናል። እየሰማ ከሆነ ከዚህ 2 ዓመት በፊት ግንባር ብላችሁ እናንተም እነ እስክንድር ጋር በነበራችሁበት ፖለቲካ በዛ ጉዳይ ቋጭተናል። ራስህ ኢንተርቪው አድርገህ ቋጭተናል፣ እናንተም በሚዲያ ያላችሁ ወደ አንድ መምጣት አለባችሁ ብለህ ባስተላልፈው መልእክት መሰረት እኛም ተቀበለን ሁላችንም ደሳለኝ መሬ ነው መከታው መሬ ነው ብለን እኮ ከተቀበልን ውለን አድረናል። እውነት ለመናገር ግን ሳሚ በዶላር ዝም በሚለው ሙዚቃ ትፈልጋለህ ተብሎ በዛ ጥያቄ ሲመጣ ግን አይ ሳሚ ብቻ ሳይሆን የአማራ ብሔርተኝነት መጠየቅ ያለበት የሚል ፖለቲካሊ ዙረናል። አይ ነው ብዙ ነገሮች አሉ። ወንድማችን ሳሚም ቀላል አይደለም። ኦልሞስት ወር ነው የቆየ እናንተ ጋር። ይሄ ሰው አልገደለም፣ ምንም አላደረገም፣ የተለየ ነገር አጥፍቶ አይደለም። ያው ሚዲያ ላይ ብዙ ነገሮች ብለናል። እኔ በበኩሌ እንግዲህ አሁን ይሄ ቂም ምንም የሚያደርገው ነገር የለም ነው ያጠፋሁት ነገር ካለ ወደፊት ጠይቀበታለሁ። ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ባይዘው ሳሚዬ ዛሬ እኔ ከይቅርታ ዊዝ ሪስፔክት ጋር ምንም አልልም። ለምን መሰለህ ድርጅት ውስጥ መስተካከል አለባቸው ብዬ የማምንበት የራሴ ያቋሜ ጉዳዮች ስላሉ ይሄ ብቻ አይደለም። ይሄን ወንድማችን ግን አርበኛ መከታው አንተም በተለየ መንገድ ተንከባክበህ የነበረውን አለመግባባት ወደ መግባባት ቀይረህ ይሄ ወንድማችን ዛሬ በዚህ ደረጃ እንድናየው ከነበረበት ቦታ ወጥተህ ቤት እንዲከራይ ተደርጎ
ሴፍቲውን በጠበቀ መንገድ ወደ ቤቱ እንዲመለስ ስላደረጋችሁ ሁላችሁም ቴንኪው ለማለት እፈልጋለሁ። ባይዘው በዚሁ ማመስገን እኛ በነገራችን ላይ መተቸት ብቻ አይደለም ጥሩ ስትሰሩም ማመስገን እንደምንችል በዚሁ አጋጣሚ ማወቅ መቻል አለባችሁ። አዘንድ ዘደይ በታሪክ አጋጣሚ የአማራ ህዝብ መሪ ሆናችኋል። እናንተ ወንድሞቻችን ሚዲያ ላይ አማራ ሲተቻችሁ ትግሉን የሚያንቋሽሽ ነገር የትግሉን ገጽታ ግንባታ ሊያበላሽ የሚችል ነገር እኔ ባይደረግ ደስ ይለኛል። ለወንድማችን ለአርበኛ መከታው ማሞ በዚሁ አጋጣሚ ሪኩዌስት ማደርገው ባርች የምትባለው ሳሚ ይቅርታ ማለቱ ምንም አይዶም አይን ባይዘወይ ምንም ችግር የለውም። ዛሬ ላይ ወደ አንድ መተናል ይሄ ነገር መስተካከል አለበት ብላችሁ ለጎንደር ጠቅላይ ግዛትና ለሸዋ ጠቅላይ ግዛት የይቅርታ ቪዲዮ እንዳሰራችሁት ባርች የምትባለውም አንተ ስር ነው ያለችው ጀነራል አሳምነው ጽጌ ማለት ነው። ባይዘወይ ጀነራል አሳምነው ጽጌ የእዛችሁ ስም ነው። ጀነራል አሳምነው ጽጌን ባርች አዋርዳለች። በተመሳሳይ ሁኔታ በቪዲዮ አስወጥተህ ባርችን ይቅርታ ካስጠየቅ እውነትም መከታ ነህ ማለት ነው። እውነትም አንተ በቃ ትክክለኛ መሪ ነህ ብዬ እኔም የነበረኝን በውስጤ ያሉኝ አንዳንድ ቅሬታ ትቼ ከነሙሉ ልቤ መከታው መሪ ነው ብዬ ደግፋለሁ። ባይዘወይ በይቅርታ ስለሆነ የሚዘጋው ማለት ነው ሁሉም ነገር። ባርች ላይ ግን እንደ ሳሚ ይቅርታ ካላስጠየካት ይቺ ሰው በሚዲያ እየወጣች እንግዲህ የምታቀረሸው መቀርሸት ስቲል በሸዋ አማራ ፋኖ ውስጥ ያለች ይቺ ልጅ ስነ ስርዓት ማስያዝ ካልተቻለ ይቅርታ ማስጠየቅ ካልቻልክ ግን አሁንም ጥያቄ ስላለኝ መስተካከል አለባቸው የሚገባቸው ጉዳዮች አሉ ብዬ እኔም የማምንበት ነገር አለ ማለት ነው። ዝሮ በወንድማችን ሳሚ ባደረጋችሁ ቴንኪው ብያለሁ። ሌላው ፖለቲካ ወደፊት የምንቀጥልበት ነው የሚሆነው። ከዛ በተረፈ ግን በዚሁ አጋጣሚ የሚኒልክ እዝ ውስጥ ከወንድማችሁ ሳሚ አይነው ሚኒልክ እዝ ውስጥ አንዳንድ የሚኒልክ እዝን አመራሮችም መሪ የማይወክል የእዙን አካሄድ የማይወክሉ አንዳንድ ግለሰቦች የእዛችን ስም ስላስነሱ በክፉ ሌሎችንም ለዛ አቴንሽን ሰጣችሁ የወንድማችሁ ተነጋግራችሁ ከሸዋ አማራ ወንድሞቻችሁ ጋር ከአሳምነው እዝ ጋር በደንብ ተነጋግራችሁ ይሄ ወንድማችሁ እንዲለቀቅ ያደረጋችሁ በዚህ አጋጣሚ የሚኒልክ እዝ አመራሮች እገሌ አይደለም አሁን ታውቁታላችሁ። በዚሁ አጋጣሚ ይሄ ወንድማችሁ እንዲወጣ የራሳችሁን አስተዋጽኦ ድርሻ የተወጣችሁ ወንድሞች ከልብ አመሰግናለሁ ማለት ነው። ባይዘው ለወንድማችን አርበኛ ኢንጂነር ደሳለኝ ኢቨን ስሙን ባላነሳው ለወንድማችን አርበኛ ኢሳያስ አጠቃላይ የሸዋ ጠቅላይ ግዛት አሳምነው እዝ አመራሮች ቴንኪው ማለት እፈልጋለሁ። በዚሁ አጋጣሚ ሁላችሁንም ቴንኪው ነው። ይሄ በሳሚ ጉዳይ እንግዲህ አጀንዳ ዘግተናል። ባይዘው በሳሚ ጉዳይ ቅሬታ የተሰኛችሁ አማሮች ካላችሁ በዚሁ አጋጣሚ እንግዲህ አጀንዳ ዘግተናል። ወንድማችን በሰላም መጥቷል። እኛም አጀንዳችን አቁመናል። ሌላ የተለየ ኢንቴንሽን የለንም። በዚሁ አጋጣሚ በሳሚ ጉዳይ ሜቢ ቅሬታ የተሰኛችሁ አማሮች ካላችሁ ፒስ መባባል አለባችሁ። በቃ በቀላል መፍታት መቻል አለባችሁ። ይሄ ጉዳይ አጀንዳው ተዘግቷል። ወንድማችን በሰላም ወጥቷል። ከዚህ በኋላ በሳሚ ጉዳይ እነመከታውንም ሌሎችንም የሚነካ ካለ እኔ ነኝ የምታገለው ማለት ነው። በሳሚ ጉዳይ አጀንዳ ስለዘጋን ሚዲያ ላይ ሌላ አጀንዳ አያስፈልግም። ሳሚዬ አንድ ነገር የምነግርህ ግን ይሄ አጋጣሚ በመምጣቱ ግን ያንተ ወዳጆች የሚመስሉ ጥላቶችን ግን እንድትረዳ የሆንክበት አጋጣሚ ሜቢ ይሄም ለበጎ ነው ባይ ነኝ እና እኔ እንደ በርባን ከክርስቶስ በርባን ይሻለናል ያሉ በርባኖች የበርባን ቤተሰቦችን አይቸባቸዋለሁ ባይኔ በብረት ማለት ነው። ባይዘው እኔ ያንተ ቦታ ነው ያስቀመጥኩትና እኔም እኮ ነገ እንደ ሳሚ የሆነ ችግር ቢደርስብኝ ዛሬ ወዳጅ የምላቸው ሰዎች ነገ በርባን ሆነው እንደሚሸጡኝ ዛሬ በአንተ አሳይተውኛል። በአንተ ማለት ነው። በአንተ ለሳሚ ለምን ድምጽ ሆንክ ብለው ያላዋረዱብኝ ያልሰጡኝ ታፔላ የለም። በዚህ አጋጣሚ ወደዳችሁም ጠላችሁም ሃይሚ የትግል ደጋፊ ነኝ። የአማራ ፋኖ ደጋፊ ነኝ። የአማራ ህዝብ ነፃነት እስከሚረጋገጥ ድረስ ትግላችን ነው። ኦኬ ማንም በቃ ተጽዕኖ ምንም አንድ ሁለት የለውም። ባይዘው ተጽዕኖ እንፈጥራለን፣ ኦፍ ኮርስ እንፈጥራለን። ምንም አንድ ሁለት የለውም። ትግሉን ያለ አግባብ እኔ ባይዘው ያለ ምክንያት አልናገርም። ሚዲያ ላይ ወጥቼ ያለ ምክንያት የማንንም አመራር ስም በክፉ አላነሳም።
4 ነጥብ። ቅር የተሰኛችሁ ካላችሁ ግን እንግዲህ ሶሪ ብያለሁ። ባይዘወይ በሳሚ ጉዳይ እንግዲህ ቅር ከተሰኛችሁ አሁን ጉዳዩ በሰላም ካለቀ በሳሚ ጉዳይ ቅር የተሰኛችሁ ወንድሞች አጠቃላይ በዚሁ አጋጣሚ እህት ወንድሞች ካላችሁ የትግሉ ታጋይም አታጋይም ካላችሁ ሶሪ ብያለሁ። በዚሁ አጋጣሚ በቃ ሶሪ ይቅርታ ብያለሁ። ከዛ በተረፈ ግን ሌላ ጉዳይ ነው እና በዚሁ አጋጣሚ አርበኛ መከታውም ዛሬ ሪስፔክት አድርጌ መናገር ስላለብኝ ማለት ነው። እንደዚህ ነው ባይዘወይ ሪስፔክት ለማድረግም እናቀበታለን ለማዋረድም እናቀበታለን ማለት ነው። ሰው አማራ ሆኖ ሲመጣ አክብሮ ሲመጣ ድምጻችን ሰምቶ ሲመጣ ለምን ሪስፔክት አላረገው? ይሄ ወንድማችን ሌላ ከመከታው በግሌ የተለየ ጥላቻ የለብኝም። እግዚአብሔር በሚያውቀው መከታው ሆነ ምሬ ዘመነ ሆነ ነገ ሁላችሁም መሪ የአማራን ህዝብ ነፃ ልታወጡ አንዴ ወደ ጫካ ገብታችኋል። ህዝባችንን በቅንነት ነፃ አውጡት ነው። አሁንም ቢሆን በዚህ በድርጅት ውስጥ ያልጸዱ ጉዳዮች አሉ። ያን አጽድታችሁ ህዝባችን ነፃነቱን የሚያውጅበትና ትግሉ የሚቀጣጠልበትን ሁኔታ ይሄ ትግል የመበተን ሳይሆን ሌላ እንትን ሳይሆን ድርጅት አንድ ተቋም ለአማራ አስፈላጊ ነው። ይህንን ተቋም አጠንክሮ ሌሎች ተጓዳኝ ነገሮችን ወደኋላ አድርገው ትግሉን በሚጠቅም መንገድ ህዝባችሁን ሞቢላይዝ አድርጋችሁ የብልጽግና ስርዓት በአጭር ጊዜ የሚወድቅበትን መንገድ ብትፈልጉ ወንድሞች፣ በዚያው አጋጣሚ መሬት ያላችሁ ወንድሞችም እያዳመጣችሁ ስለሆነ ይህንን ብታደርጉ ደስ ይለኛል። እኔ አሁን ህዝቡ በጣም ተሰላችቷል። በጣም ህዝቡ እየተሰላቸ ነው። ስለዚህ እዚህ በኋላ ይሄ በተቋም ውስጥ የሚደረገው ይሄ ከሴራ የጸዳ አካሄድ ብትሄዱ እኔ ደስ ይለኛል ወንድሞቼ። በጎንደር ያሉ ወንድሞችም ከሴራ የጸዳ አካሄድ ቢሄዱ አጠቃላይ በአማራ ትግል ውስጥ ያለ ይሄ የሴረኝነት ነገር ትታችሁ በውስጣችሁ የገባ ሰርጎ ገብ የብልጽግና አካልም ካለ ቁጭ ብላችሁ በስነ ስርዓት ያንን አካል ለይታችሁ አስተማሪ ቅጣት በመስጠት ቀጣይ ትግሉ የሚፋጠንበትን መንገድ መሄድ ነው። ከዛ ውጭ ግን ትናንት እንዲህ አድርገኛል፣ ትናንት በዚህ የብሔርተኛውን በተለየ መንገድ እናጠቃለን በርሰስ በትናንት ቂም ነገም ቢሆን ነው። ይሄ ቂም የሚባለው ነገር ፖለቲካ ባይዘወይ አዘን ዘደይ ቂም ተይዞ የሚመጣ ከሆነ ፖለቲካ አውዳሚ ነው። በፖለቲካ ቂም ከያስክ የራስ ወገን ላይ ቂም ልትይዝ አትችልም። እኔ አሁን በዚህ በሚዲያ ላይ የማስቀይማቸው ብዙ ልናገር በሐሳብ አለመግባባት ሊሆን ይችላል። እዚሁ ሚዲያ ላይ የሚቀረው ወደ ቤቴ ሲሄድ ይየ መሄድ አልፈልግም። ስራ ቦታም ሲሄድ ይየ መሄድ አልፈልግም። በቃ እዚሁ ሚዲያ ላይ ነው ትቼ የሚሄደው። 4 ነጥብ። እንደዛ ነው መሆን ያለበት። በማንም ወንድሜ ላይ እኔ ቂም አልይዝም። ባይዘው እኔ ቂመኛ አይደለሁም። አለቀ። ብልጽግና ግን የሚባል ዳቢሎስ ብልጽግና የሚባል አሪዮስ ስርዓት ግን ህዝባችን ላይ መንግስታዊ መራሽ የዘር ጥፋት ያደረሰ ስለሆነ ይሄንን አሪዮስ ይሄንን አረመኔ የሆነ ስርዓት ጨካኝ፣ ጨፍጫፊ፣ ፋሽስት ጄኖሳይዳል የሆነ ስርዓት ለመገርሰስ የሚደረገውን ግን በየትኛቸውም አጋጣሚ ምንም ወደ ኋላ ማለት አያስፈልገውም። የአማራ ህዝብ ባይዘወይ ይሄንን ትግል ጫፍ ማድረስ መቻል አለበት። በተለይ የአማራ ልዩ ኃይል ያላችሁ የነበራችሁ አሁን በሚሊሻ ውስጥ ሆናችሁ ከብልጽግና በ10,000 በ12,000 እየተከፈላችሁ በ20,000 እየተከፈላችሁ ወንድማችሁ ጋር እንድትዋጉ ህይወታችሁን ያላግባብ የምታጡ ሚሊሾችም ወደ አማራ ፋኖ ባይዘወይ መቀላቀል መቻል አለባችሁ። በፋኖ ስም ደግሞ የሚነግዱ አሉ። ባይዘወይ አፋብን ቀጣይ የትኩረት አቅጣጫ ማስቀመጥ አለበት። አንደኛ አንድነት ላይ ውስጣዊ አንድነት ላይ አተኩሮ መስራት መቻል አለበት። ሁለተኛ በፋኖ ስም የሚያጨረብሩ የሚነግዱ ህዝባችንን የሚያማረሩ ከዚህ በኋላ እኔ በራሴ ይቅር አልልም። በተቋም በፋኖ ስም የሚያጨረብር የሚዘርፍ የሚሰርቅ ህዝባችን የሚያማርር አካል ካለ ከዚህ በኋላ እስከዛሬ ድርጅታችን ወደ አንድ እስከሚመጣ ትግሉ እንዳይጎዳ በማለት ነገርየው ጥላት በተለየ መንገድ እንዳይጠቀምበት ታግሰናል። ከዚህ በኋላ ግን ድርጅት አለ፣ አፋብን አለ፣ ተጠያቂ ነው፣ ተቋም ተጠያቂ ነው። በተቋም ስም ማንም ፋኖ ነኝ እያለ መዝረፍ ስለሌለበት ማጨበርበር ስለሌለበት የፋኖን ትግል ማንቋሸሽ የህዝባችን ቅዱስ የሆነውን ትግል መንቋሸሽ ስለሌለበት ባይዘወይ ወንድሞች በዚህ አትኩረታችሁ መስራት መቻል አለባችሁ። የፋኖ ትግል ቅድስናውን እንደያዘ መቀጠል መቻል አለበት። ፕላስ አድማሳችሁ ማስፋት አለባችሁ። ባይዘወይ ማስፋት አለባችሁ።
ህዝባችሁን ከጎናችሁ ማሰለፍ መቻል አለባችሁ። እንደዛ አይነት ፖለቲካ እስከዛሬው ወጣ ብላችሁ ይሄ ተቋሙን አማራ የሚሸት አድርጉት ድርጅታችሁን ትግላችሁን እና እንደዛ ነው ምለው። ሳሚዬ በድጋሜ እንኳን ደስ አለ ለቤተሰብህም አጠቃላይ ለወዳጅም ለዘመድህም። ዛሬ ሳሚ በቃ በዚህ ደረጃ በመምጣት እኔ ወንድምህ በጣም ደስ ብሎኛል። ሁሉም ነገር ግን ይኸውላችሁ ቀን አይነጋ መስሏችሁ የሰው ልጅ በጨለመበት ጊዜ የሰው ልጅ አጣብቂኝ በገባበት ጊዜ ሚዲያ ላይ ወጣችሁም ሆነ ያ ሰው ነገ አይወጣም ብላችሁ ሴራ የምታሴሩ ሰዎች ትክክል አይደላችሁም። ቀን ትዝብት የሚባል አለ። መታዝ ቆማችሁ አትሄዱም። የምሬ ነው። ይሄ ወንድማችሁን ዋሽታችሁ እዛ ወይ እንዲረሸን ወይ እስር ቤት ማቅቆ እንዲቀር ያልሆነ ያልተገባ ነገር በሰውነቱ የሆነ ነገር እንዲደርስበት ደፋ ቀና ያላችሁ እህትም ወንድሞች ትክክል አይደላችሁም፣ ተገቢ አይደላችሁም። ከቻላችሁ ሳሚ ወንድማችን ነው በውስጥ ይቅርታ ጠይቁት። ከይቅርታ በላይ ምንም ነገር ስለሌለ ማለት ነው። ይቅርታ ጠይቁት። ነገር ግን እንደዚህ አይነት ግን አስተማሪ ስለሆነ ለወደፊቱ እንደዚህ አይነት ነገር ባታደርጉ ደስ ይለኛል። በተረፈ ህዝብ ለህዝብ ለማድረግ የሞከራችሁ አንዳንድ ሰዎች አላችሁ። እኛ የሸዋ አማራ ማለት እኮ እንዴ ወገናችን እኮ ነው፣ ህዝባችን እኮ ነው። ህዝባችን ማንም ይናገር የለም። በነገራችን ላይ ማህበረሰብ ግን እኛ ለሳሚ ፍትህ ስለጠየቅን ብቻ የቤት አማራን ማህበረሰብ እንደ ማህበረሰብ ስታዋርዱ የነበራችሁ በሸዋ አማራ ስም ስትነግዱ የነበራችሁ አንዳንድ እህት ወንድሞች ነበራችሁ። ትክክል አላደረጋችሁም። ከቻላችሁ ህዝባችሁን ይቅርታ ብትጠይቁ በዚሁ አጋጣሚ ደስ ይለኛል ነው የምለው። በተረፈ በዚሁ ከሳሚ ጎን ሆናችሁ የሸዋ አማራ ልጆች እኔ የማውቃችሁ እኔ ስሟን መጥቀስ ስላለብኝ ነው። ባይዘው ቲጂ እውነት በቃ ከልብ አማራ ነች ቲጂዬ፣ የምሬ ነው። እኔ በቃ አማራነትን ሳይ እንደናንተ እንደነ መክብቤ እንደነ ዝክረ በጎጃም አሉ ባይዘው አማራ ከልብ አማራዎች የሆኑ ማለት ነው። ስለዚህ ትክክል አማራ ማለት ወንድምህ እንትን በሆነ ሰዓት መፍትሄ የሆነ ነገሮችን ማለዘብ መፍትሄ እንዲመጣ ማድረግ ለሚያልፍ ቀን የማያልፍ ቃል መናገር አንዳንድ ጊዜ አስፈላጊ ነው እና እኔ አይውሽ የሸዋ አማራ ልጆች ሁላችሁም አጠቃላይ ከዚህ ወንድማችሁ ቁማችሁ ፍትህ ብትጠይቁ። የተደረገው ግን እኛ ፕሮፐር በሆነ መንገድ ከመጀመሪያው ይሄ ከስድብ በጸዳ መንገድ ፍትህን ጠይቅ ነው የነበረ። ነገሮችን በተሳሳተ አቅጣጫ እንዲሄዱ ያደረጓቸው ያው ባልተፈለገ መንገድ እኛም እንድንሄድ ያደረጉን ፕሮቮክ ያደረጉን እንደነ ሀብቴ ዲኮር የሚባሉ አንዳንድ ማይም ስለነበሩ ሌሎችም ስለነበሩ እኛ ደግሞ እንዴ የታሰረበት እያለ የታገተ እያለ ለምንድን ነው እኛ ፍትህ በጠየቅን እንደዚህ ማታፍኑን ብለን እኛም ሞር ለጥጠ ነው ነገር ያው ዝሮ በቃ የተፈጠረው ተፈጥሯል። ከዚህ በኋላ ግን ድርጅታችን አፋብን መጠንቀቅ መቻል አለበት ነው። በተረፈ አርበኛ መከታው በትናንቱ መሬ ብዬ በተቀበልኩበት አቋም ልክ እንድቀበልህ ከፈለክ ባርችንም ይቅርታ አስጠይቅ ነው። ባርችም የአማራን ህዝብ ይቅርታ መጠየቅ አለባት። ጀነራል አሳምነው ጽጌ ላይ የተሳለቀችው መሳለቅ ትክክልም ደግም አላደረገችም። ባይዘወይ ኢንዳይሬክትሊ የሸዋን አማራ ጭምር ነው ያዋረደችው። ምክንያቱም ጀነራል አሳምነው ማለት የሸዋ ጠቅላይ ግዛት አሳምነው እዝ መጠሪያ ነው፣ የድርጅታችን መጠሪያ ነው። ስለዚህ እዛ ህዝብን የማይወክል እናንተንም የማይወክል ያልተገባ ስራ ስለሰራች ይቅርታ ብታስጠይቃት በዚሁ አጋጣሚ ደስ ይለኛል። እኔም በቃ መከታው ትችላለህ ብዬ እንዳድስ በቃ በትናንት በተቀበልኩበት መንገድ መሬ ነው ብዬ እኔም ሁሉ ነገር ትቼ በቃ እቀጥላለሁ ማለት ነው። ይሄንም አደርጋለሁ። ይሄን እንደምታደርግ እኔም አልጠራጠርም። በዚሁ አጋጣሚ በሳሚ ስላየው ሆፕፉሊ እቺ ልጅ ይቅርታ አስጠይቀህ በዚሁ አጋጣሚ ቪዲዮ እንደምታሰራት አልጠራጠርም። ታደርገዋለህ ብዬ ነው የማስበው። በተረፈ ሁላችሁም ለድል ያብቃችሁ ብያለሁ። ቴንክ ዩ ሳሚ። አይ ቲንክ እንግዲህ ዛሬ ልቆጠብ ብዙ ነገር ብል ደስ ባላይ፣ ግን በቃ ለአንተ ስል ለነበሩ ወንድሞችም በውስጥም ለጨረሱ ወንድሞች ስለማከብራቸው ለዛ ስል ሁሉ ነገር ትቼዋለሁ። ነገር የውኮ ብዙ ነገር ያስብል ነበር። ኤኒዌይ አመሰግናለሁ ሳሚ። ቴንክ ዩ። እሺ ሃይሚ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እኔ ምንም ማለት እንዲህ ነው የምለው ነገር የለም። በጣም ነው የማመሰግነው። አንተም ቴምር፣ ሰያው ወረባቦ
ሁላችሁም በዚህ ጉዳይ ሳሚ የደቡብ ወንድማችን የደቡብ ልጅነት ይጂ ኢንጂነር ደሳለኝ የጋሽ አሰግድ ልጆች በተለይ አብዛኞቹ በውስጥም በዚህም ምናልባት መናገር የማይፈልጉ ቪዲዮ መስራት ያልቻሉ በክፉ ቀን ሳሚ በክፉ ቀን አጠገብህ የቆዩትን እኔ ነበር አድርገህ አንድ ቀን እንደውም የማመስገን ፕሮግራም ብትሰራ በጣም ደስ ይለኛል። የሆነ ቪዲዮ ራሱ ድምጽ የሆናችሁኝ ብለህ በአንድ ቪዲዮ ራሱ ብትለጥፍ እኔ ደስ ይለኛልና ቴንክ ዩ እለጥፋለሁኝ። አንድ ቪዲዮ ሰራለሁኝ። እነ ንስር ጣና ሁሉ ምናምን ብዙ ናቸው። ባይዘው ሳያወረባቦን ማይቻለሁኝ በውስጥም ጽፎልኛልና በውስጥ ያወሩኝም እንዳሰላሉ ብዬ ነው። ሁላችሁም ከጎኔ የነበራችሁ ሚኒሊክ ዕዝ በሰራዊት በጉዳይ እኔ ቃል የለኝም። ሚኒሊክ ዕዝ ወሎ ቤት አማራ ከአርበኛ ዋርካው ምሬ ወዳጁ ጀምሮ እስከ ልጁ ድረስ በእኔ ዋጋ ከፍለዋል፣ ተነጋግረዋል፣ ማድረግ ያለባቸውን ነገር አድርገዋል። ለነሱ ምንም እኔ ባመሰግንም ያን ያክል ስሜት ስለማይሰጠኝ ማለት ነው። ግን በዚህ ሶሻል ሚዲያ ውስጥ ሃይሚና ቴምር የበላይነቱን ወስዳችሁ በጣም ከነቲ ኢንጂነር ደሳለኝ ጋር ከነ ማሂ ጋር በጣም ዋጋ ስለከፈላችሁ ሁላችሁም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ማለት እንፈልገው።